አላገባሽም እኮ አይደል እንዴ? ሚስቱ አይደለሽም እኮ። ስለ እንክብካቤ የምታወሪው እኮ ሚስቱ ብትሆኚ ነበር። ግን ደግሞ ልሆን ነው የልጁ እናት ነኝ። ዛሬ እንግዲህ በሁለት ጉዳይ ነው የመጣሁት ማለት ነው። ሚፍታህም እንግዲህ ስለ ብሩክና ስለ ሀይሚ ተናግሯል ማለት ነው። ዛሬ እንግዲህ እዩ መታ ሀይሚን ማለት ነው እና የመጨረሻ በቃ ስርዓት በሌለው መንገድ አናግራት ጥላት ሄዳለች ማለት ነው። ብሩክ እንግዲህ ይሄ እንደሚሆን ትናንትናም ተናግሮ ነበር። ጭራሽ መጥሪያ ይዛበት ነው የመጣችው ለብሩክ ማለት ነው እና በግዴታ ሁሉን ነገር እያስኬደችው ያለችው በግዴታ ማለት ነው። ልጁን በግድ እመናለች። ልጁን አላምንም ሲል አሁን ደግሞ ግዴታ ሚስቱ ነኝ ነገ ሚስቱ እንደመሆን አምናለሁ እያለች ነው። ሀይሚም አሁን እየተረዳቻት ይመስለኛል። ምክንያቱም እዩ ማለት ነው ለልጁ እንክብካቤ ወይም ልጁ የብሩክ ስለሆነ ስላልሆነ ብቻ ሳይሆን የልጁ ጉዳይ አሳስቧት ሳይሆን በቃ የምር እንደው ብትችል ሁለቱን አላይታ ብሩክን የራስሽ ማድረግ ፈልገሽ ነው ወይ ብላታለችና ያስብላል በጣም ማለት ነው። ሆን ብላ እኮ ነው እንደዚህ እያደረገች ያለችው። እውነት ለመናገር በዚህ ልክ ሀይሚን ግን ልትናገራት አይገባም በጣም ማለት ነው። እና አሁን እንደዚህ የምትናገራት ከሆነ ብሩክ ስርዓቷን ሊያስዛት ይገባል። ምንም እርጉዝ እንኳን ብትሆን ሴት ልጅም ብትሆን ሀይሚ በስነ ስርዓት እያዋራቻት እያለች አንቺ ባንቺ ስለሆንሽ ምናምን እያለች ዝቅና ክፉ አድርጋ እንድታያት ብሩክ ራሱ መፍቀድ የለበትም። ስነ ስርዓቷን ይዛ ማናገር አለባት። ሀይሚን ዛሬ ትዕግስቷን ነው ያስጨረሰቻት ማለት ነው። ሀይሚ በጣም ጎበዝ ጠንካራና ትዕግስተኛ ናት። ይህ ሁሉ እያለቻት በስርዓት ነው ያወራቻት እና ሲቀጥል ደግሞ ሚፍታህ እንግዲህ ሀይሚና ብሩክ ከአቅማችን በላይ ስለሆነ ወደ መለያየቱ ሄደውብናል እያለ ነው። እንግዲህ እሱ ዛሬ አዲስ አበባ ሆኖ ነው ቪዲዮ የሰራው ማለት ነው። እንግዲህ ቡታጅራ ሄዶ ነበር ለማስማማት። ነገር ግን ነገሩ ቤተሰብም ገብተውበታል። እነጋሽዬም እነ ሀብትሽም ስላሉ እንግዲህ ምናልባት እነሱ ነገሩን ያስተካክሉታል ብዬ አስባለሁ ብሏል ማለት ነው እና ልጅቱ ማለት ነው የምሬን በጣም ነው የምታናድደው በጣም ማለት ነው። እና እኔ ማለት ምንም ባላደረገችው በሀይሚ ላይ እንደዚህ ተጽዕኖ አሳድራ አንቺ ማን ስለሆንሽ ነው መጥሪያውን ለብሩክ ካልሰጠሽው ለአንቺ መጥሪያ እመጣለሁ ጭራሽ ለሀይሚ እየዛተች ማለት ነው። እዚህ ጋር ሀይሚ ደግሞ ምን አጠፋች? ምንም እኮ አላጠፋችም ሀይሚ። እንደውም እኮ እየተጎዳች ሀይሚ በቃ ነገሮችን ቢከብዱሽ እንደምንም ተቆጣጥረሽ ከብሩክ ጎን ሁኝ እያልነ የምንላት ላንቺ አሳልፋ እንዳትሰጥ ነው። ገብቶሻል አይደለ? እኔ እውነት ለመናገር በጣም ሀይሚን አደንቃታለሁ በጣም ማለት ነው። ቃላት የለኝም። አያችኋት? በትዕግስት ነው ያናገረቻት። እሷማ እኮ በቃ ምንም አንድም እውነት ስለሌላት የምታናግርበት ስርዓት የላት እንዴ። ሴት ልጅ እንዴት ነው በዚህ ልክ ወርዶ በግድ ልጅ ማን ብሎ ደግሞ መጥሪያ ማምጣት? ብቻ ግን ምንም ማለት አልፈልግም። ቢያንስ እንኳን ብሩክ ስነ ስርዓቷን ሊያስዛት ይገባል። ሀይሚ የተከበረች ከማንም የማትደርስ ከነኳት የማትለቅ ራሷን ጠንቅቃ የምታቅ ጀግና ሴት ናት። ስለዚህ እንደዚህ አንቺ አፍሽ እንዳመጣ ከፍ ዝቅ አድርገሽ እንዴ ጭራሽ እኮ አሁን ሀይሚ እኮ ዝም ብላሽ ነው እንጂ እኮ አሁን ሀይሚ እንደው ልነሳ ብላ ከመጣች እኮ ከአንቺ የበለጠች እልከኛ ናት። እልክሽን ነው የምታስጨርሻት። የምሬን ማለት ነው። ልክሽን ታስጨርስሻለች እንዴ። እነ ሶሲና እነ ብዙ አላየሽም እንደ ቪዲዮ እንጂ ሀይሚን አታውቂያትም ማለት ነው። ስለዚህ እንዲው በረድ ብለሽ በስነ ስርዓት እንኳን ብታናግር ያጠሩ ነው ብዬ አስባለሁ። እዩ በጣም ኦቨር አክት እያደረገች ነው ማለት ነው። የመሬን ማለት ነው። ስለዚህ ብሩክ እንግዲህ 3 ወር ሀይሚ ትዕግስትን ሰጥቷት ይሄን ችግር የመሸከም አቅሙ ኑሯት 3 ወር የምትጠብቅ ከሆነ ኦኬ። ነገር ግን በጣም ከሀይሚ አቅም በላይ ከሆነ ግን ብሩክ እውነቱን መናገር አለበት። ምክንያቱም ሀይሚ ባላወቀችው ነገር መጎዳት የለባትም። ምክንያቱም ነገ ጧት ምን እንደሚፈጠር ስለማናቅ የዛሬን እንጂ የነገ ምን እንደሚሆን አናቅም። እንሞት እንዳን አይታወቅም። እና ሀይሚ ደግሞ በዚህ ልክ መጎዳት ስለሌለባት ቢያንስ እንኳን የሆነ ፍንጭ መስማት እንኳን ከሌለባት ብሩክ እውነቱን ሊነግራት ይገባል። ምክንያቱም እየተሰራ ስላለው ነገር ሀይሚ ስለማታቅ ማለት ነው። ስለዚህ በማያውቁት ነገር ደግሞ መጎዳት ከባድ ነው። ሀይሚ በጣም ጎበዝና አስተዋይ ናት። ብሩክ እድለኛ ነህ ሀይሚ ያንተ በመሆኗ የምሬን ማለት ነው።